ሰላም ጤና ይስጥልን ውድ የብስራት የዩቲዩብ ተከታታዮቻችን እንደምን አላችሁ? የዕለቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርገውናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በአዳማ ከተማ ህፃናትና ሴቶች ላይ የሚፈጸሙ ወንጀሎች በብዛት በቅርብ ወገን የሚፈጸሙ መሆናቸው ጉዳዩን ከባድ እንዳደረገው ተገለጸ። በአዳማ ከተማ አስተዳደር በሴቶችና በህፃናት ላይ የሚፈጸሙ ወንጀሎች እጅግ ከባድና ውስብስብ ቢሆኑም በተገቢው መንገድ በፍትህ መቀጣት መቻሉ የወንጀሉ ተፈጻሚነት በእጅጉ እንደቀነሰ የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ አስታውቋል። የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ የሴቶችና ህፃናት ጉዳይ ጽህፈት ቤት ኃላፊ ኢንስፔክተር ብርሃኔ ገለታ ለብስራት ሬዲዮ እንደተናገሩት ባለፉት ዓመታት በከተማ ካላት ኢኮኖሚያዊና ማህበራዊ እንቅስቃሴ ከባድ ወንጀሎች በሴቶችና ህፃናት ላይ የሚፈጸም እንደነበር ገልጸዋል። ወንጀሎቹ የሚፈጸሙት በቅርብ ወገን በመሆኑ ወንጀሉን ከባድ ና ውስብስብ ያደርገው ፖሊስ በጥልቅ ምርመራ ጥፊዎች በተገቢው ህግ ውሳኔ እንዲቀጡ መደረጉን ገልጿል። ባለፈው ጊዜያት በአዳማ ከተማ 5 ከባድ የግድያ ወንጀሎች በሴቶች ላይ የተፈጸሙ ሲሆን በአንድ የክስ መዝገብ የሞት ቅጣት በ4 መዝገቦች ደግሞ የእድሜ ልክ እስራት መበየኑን ገልጿል። በአዳማ ከተማ በሴቶችና ህፃናት ላይ የሚደርሱ ጥቃቶችን ለመከላከልና ለመቆጣጠር ማህበረሰቡን ያሳተፈ የንቅናቄ ፕሮግራም በማዘጋጀት በከተማዋ ባሉ 6 ክፍለ ከተማዎች ግንዛቤ በመፍጠር ስራ እንዲሰራም ተደርጓል። ወንጀሎቹ ከተፈጸሙ በኋላ ከሴቶች ህፃናት አቃቤ ህግ ፍርድ ቤትና የጤና አገልግሎት ተቋማት እንዲሁም መንግስታዊ ያልሆኑ ድርጅቶች ጋር በመቀናጀት ወንጀል ፈጻሚዎች በህግ እንዲቀጡ ተጎጂዎችን ፍትህ እንዲያገኙ ተሰርቷል። የአደጋ ተጋላጭ የሆኑ ቦታዎችን በመለየት መረጃ የሚሰጥበት የማህበረሰብ ፖሊስ አገልግሎት በማቋቋም ህብረተሰቡ በግልጽ አጥፊዎች እንዲያጋልጥ ተደርጓል። ቀደም ሲል ጥቃት የተፈጸመባቸው ሴቶችም ሆኑ ህፃናትን ተደብቆ የሚያዝና ጉዳዩን በሽማግሌ የመፈጸም በአዝማሚያ ቢኖርም በተፈጠረው ግንዛቤ ማስጨበጫ አጥፊዎችን በተገቢው ህግ መቅጣት መቻሉን ኢንስፔክተር ብርሃኔ ገለታ ጨምረው ለጣቢያችን ተናግሯል። ዘገባው የምህረት ታደሰ ነው። ባለፉት 3 ወራት ተመዝብሮ የነበረ ከ6 ሚሊዮን ብር በላይ ወደ መንግስት ካዝና ተመላሽ መደረጉን የደቡብ ኢትዮጵያ ክልል ገቢዎች ቢሮ አስታወቀ። የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ ለብስራት ሬዲዮ እንደገለጹት ቢሮው በመጀመሪያ ሩብ ዓመት ከመደበኛና ማዘጋጃ ቤታዊ ገቢዎች ከ7 ቢሊዮን ብር በላይ ለመሰብሰብ አቅዶ ነበር። በዚህም 6 ቢሊዮን 7 ሚሊዮን ብር ለመሰብሰብ የእቅዱን 82.13 በመቶ ማሳካት ችሏል ተብሏል። በተጨማሪም የ2017 የግብር ዘመን ዓመታዊ የንግድ ፍቃድ እድሳት የደረጃ ሀመርሃ ግብር ከፋዮች የግብር አሰባሰብ ንቅናቄ 104482 የደረጃ ሀመርሃ ግብር ከፋዮች ከ539 ሚሊዮን ብር በላይ ገቢ ተሰብስቧል። በሩብ ዓመቱ በስጋት መስፈርት የተለዩ 228 ግብር ከፋዮች ኦዲት በማድረግ 181 ሚሊዮን 222852 ብር የተወረሰ ገቢ ሲሆን ማግኘት ተችሏል ያሉት ኃላፊዋ የታክስ ፍትሃዊነትን ለማረጋገጥና በግብር ከፋይነት ያልተመዘገቡ 2935 የደረጃ ሀሌቷና ለየግዲስ የግብር ከፋዮችም እንዲመዘገቡ ተደርጓል ሲሉ አክሏል። በማህደር ምርመራ ያሰራር ጥሰት ለመቀነስ በተከናወነ ስራ በሩብ ዓመቱ የ1531 ታክስ ከፋዮች ማህደር ለመመርመር እቅድ ተይዞ የ1807 ግብር ከፋዮች ማህደር ተመርምሯል። በቅድመ መከላከል የመንግስት ሀብትን ለማዳን በተሰራ ስራ ከ4 ጥራዝ ደረሰኝ ከጋሞ ወላይታ ኮንሶና ጌዲዮ ዞኖች 3,302,311 ብር በብልሹ አሰራር ሊመዘበር የነበረ ሀብትን ማዳን ተችሏል። ከኦዲት አስመላሽ ግብር ኃይልና በተቋሙ ካሉት ዳይሬክተሮች ጋር በቅንጅት የተደረገ ክትትል ተመዝብሮ የነበረ 6,865,017 ብር ወደ መንግስት ካዝና ተመላሽ ተደርጓል። በበጀት ዓመቱም በየደረጃው ከሚገኙ መዋቅሮች ያሰራር ጥሰት ከፈጸሙ 16 ሰራተኞች ተገቢውን አስተዳደራዊና ህጋዊ እርምጃ እንዲወሰድባቸው መደረጉን የቅድስት ደጀኔ መረጃ ያመለክታል። ወደ ውጪ መረጃዎች ስናልፍ በካናዳና በግሪንላንድ መካከል የጠፋው አውሮፕላን ተሳፋሪ በህይወት ባይተርፍም የአውሮፕላኑ ቅሪት ተገኘ። የዴንማርክ የአየር ትራፊክ ኤጀንሲ ናቪያር በካናዳና በግሪንላንድ መካከል የጠፋው አንድ ትንሽ አውሮፕላን በህይወት የተረፈ ሰው ባይገኝም የአውሮፕላኑ ቅሪት መገኘቱን አረጋግጧል ሲል ዘገባው አመላክቷል። የሲቢሲ ኒውስ ዘገባ ባለስልጣናቱ አደጋው የደረሰበት ቦታ ከግሪንላንድ ዋና ከተማ ኑኡክ በስተሰሜን ምስራቅ 15 ኪሎ ሜትር ርቀት ላይ በሚገኘው በሴርሚቲያክ ተራራ አካባቢ እንደሆነ ገልጿል። በአውሮፕላን ውስጥ የነበረው ተሳፋሪ ባለስልጣናቱ መሞቱን አረጋግጧል። የፍለጋ ስራዎች በሳምንቱ መጨረሻ ላይ ተጀምረው የነበረ ቢሆንም በመጥፎ የአየር ሁኔታ ለጊዜው ታግደው ቆይቷል። ፍተሻው ተከትሎም ተልእኮው እሁድ ዕለት የቀጠለ ሲሆን አውሮፕላኑ ሴስና ቲ182 ተብሎ በአሜሪካ ኩባንያ ተመዝግቦ ከኒውፋውንድላንድ እና ከላብራዶር ተነስቶ ግንኙነቱን እንደተቋረጠ ተረጋግጧል። የሴስና ብራንድ ባለቤት የሆነው ቴክሮን አቪዬሽን ለሲቢሲ እንደተናገረው አደጋው መድረሱን እንደሚያውቅ ነገር ግን ተጨማሪ ዝርዝር መረጃ ማካፈል እንደማይችል አስታውቋል። የዩናይትድ ስቴትስ ብሔራዊ የትራንስፖርት ደህንነት ቦርድ እና የዴንማርክ የባህር አደጋ ምርመራ ቦርድ ገደቦችም ማብራሪያ እንዳይሰጥ ያግዳል። ባለስልጣናቱ ለቅርብ ዘመድ መረጃ እንደተሰጠና ምርመራው ለፖሊስ ተላልፏል ሲል ዘገባውን አመላክቷል። በመጨረሻም ትራምፕ የጃፓን የመጀመሪያዋን ሴት ጠቅላይ ሚኒስትር በንግድና ወሳኝ ማዕድናት ላይ ንግግር ካደረጉ በኋላ አወድሰዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት የጃፓን የመጀመሪያዋ ሴት መሪ ሳናይ ታካይቺ ወታደራዊ ግንባታ ለማፋጠንና በንግድና ብርቅዬ ማዕድናት ላይ ስምምነቶችን ለመፈራረም የገቡትን ቃል በደስታ ተቀብለዋል። የትራምፕ ወዳጅ የሆኑት ጎልፍ አብረው ይጫወቱ የነበሩ ሟች የጃፓን መሪ ሺንዞ አቤ ደጋፊ የሆነችው ታካቺ ፕሬዝዳንቱ ዓለም አቀፍ ግጭቶችን ለመፍታት የሚያደርጉትን ጥረት አድንቀው ለኖቤል ሰላም ሽልማት እጩ አድርጋ እንደምታቀርብም ጠቅላይ ሚኒስትሯ መናገሯን የትራምፕ ቃል አቀባይ ተናግሯል። ጃፓን በዚህ ዓመት በተደረሰው የ550 ቢሊዮን ዶላር ስምምነት የአሜሪካ ኢንቨስትመንቶች የመርከብ ግንባታና የአሜሪካን አኩሪ አተር ጋዝና ፒክአፕ ተሽከርካሪዎችን ለመግዛት ቃል እንደምትገባው የቱ የሚያውቁ ምንጮች ገልጿል። እነዚህ ምልክቶች ቶኪዮ ለደህንነቷ የበለጠ እንድታወጣ የሚጠይቁ ማናቸው ምልክቶች ታካይቺ የመከላከያ ወጪን ከጠቅላላ የሀገር ውስጥ ምርት ውስጥ ወደ 200 ለማሳደግ እቅዶችን በፍጥነት ለመከታተል ቃል በመግባት ከቻይና ጋር ያለባትን ስጋት ለመቅረፍ ፈልጋለች። ሺንዞ እንደሌሎቹ የማውቃቸው ታላላቅ ጠቅላይ ሚኒስትሮች አንዷ ትሆኛለች። የመጀመሪያዋ ሴት ጠቅላይ ሚኒስትር በመሆንሽ እንኳን ደስ አለሽ ማለት ፈልጋለሁ። ትልቅ ጉዳይ ነው ሲሉ ትራምፕ ተናግረዋል። ተመልካቾቻችን ተከታተሉት የነበረው የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመልስ አብራችሁ ቆይታ አደረኩኝ። ሰላም